በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ሐሙሱ ለወርኃ ሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ኤፍሬም ሶርያዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዚች ቀን የሶርያው ቅዱስ አባት ኤፍሬም አረፈ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖት ካህን ነበር። በዚያ ጊዜ እግዚአብሔር ቸርነት ቀሰቀሰችውና አነሳስታ የንጽቢን ጳጳስ ወደ ሆነው ወደ አባ ያዕቆብ ወሰደችው። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስም ጸጋ አደረበት። አሕዛብን ተከራክሮ ይረታቸው ነበር። ኒቂያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤው ሄደ። ከሃዲው አርዮስንም አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህ ራእይም የተነሳ አደነቀ። ይገልጽለትም ዘንድ ወደ ጌታ ጸለየ። ይህ የቂሳርያ ሊቀ ጳጳስ ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ወደ ቂሳርያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌልን ሊያነብ በወጣ ጊዜ በዋጋው ብዙ የሆነ ከወርቅ የተሰራ ልብሰ ተክህኖ ለብሶ አየው። 3 ምልክቶችንም እስኪያይ ድረስ ተጠራጠረ። ምልክቶቹም እኒህ ናቸው። ነጭ ርግብ መጥታ በራሱ ላይ አረፈች። ሁለተኛም በልብሱ ላይ የሚያርፈው ተሐዋስያን ይቃጠሉና ይረግፉ ነበር። ሦስተኛም ካፉ የእሳት ነበልባል ወጥቶ በምእመናን ላይ ያድር ነበር። ከዚህ በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚም ይነጋገሩ ጀመሩ። የየራሳቸውንም ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባስልዮስን ለመነው። በጸለየ ጊዜ ተገልጾላቸው ያለ አስተርጓሚ ተነጋገሩ። ከዚህ በኋላም ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመው። ከእርሱም ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲቱ በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራቸውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ሆይ በዚህ ክርታስ ውስጥ ያሉት ኃጢአቶች ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽው ይሁንልሽ አላት። እርሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በቀር ኃጢአቷ ሁሉ ተደምስሶ አገኘች። ያችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኘቻትም ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይህችን የቀረች ኃጢአትሽን ያስተሰርይልሻል አላት። ወዲያውም ወደ ቅዱስ ኤፍሬም ሂዳ ከእርሷ የሆነውን ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ግን ሙቶ ወደ ቤተ ክርስቲያን ሲወስዱት ታገኘዋለች። ሳትጠራጠሪም ይህችን ክርታስ በላዩ ላይ ጣይ፣ ይደመስስልሻል አላት። ይደመሰስልሻል አላት። ያችም ሴት ወደ ቅዱስ ባስልዮስ ተመለሰች። ሞቶ ተሸክመውም ወደ ቤተ ክርስቲያን ሲወስዱት አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለችው። ወዲያውንም ተደመሰሰላት። ይህም ቅዱስ ኤፍሬም ብዙ ታምራቶችን አድርጓል። በዘመኑም ዲዳን የሚባል አንድ ከሃዲ ተነሳ። ይህ አባት ኤፍሬም ተከራክሮ ረታው። እጅግም ብዙ የሆኑ 14,000 ድርሳናትን ተግሳጻትን ደረሰ። ከእርሳቸውም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉንም በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። እግዚአብሔር ምስጋና ይሁን። እኛንም በብፁዕ ኤፍሬም ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለኤፍሬም ከመርግብ ተመሲሎ መንፈስ ቅዱስ ዘርእየ ላይ ለርእሰ ባስልዮስ ዘይጼልሎ ውሂዘ ድርሳናት ብዙሃ ሶበለ ልቡ ሐየሎ አሃዝ ምኔ መዋግደ ጸጋከ ኩሎ እግዚአብሔር አምላክ እንዘይብል ሰአሎ። ዳግመኛም በዚች ቀን ከ45 ሰማዕታት ጋር የ40 ሐርዮንና ታምራትን የሚያደርግ የመስተጋድል መነኮስ የኤፍሬም ናጦስ መታሰቢያቸው ነው። በምስር ስንክሳር እንደተጻፈም የሕፃኑ ቂርቆስ የሰማዕትነቱ መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። በዚችም ቀን ለአባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራግሞን ላይ ታምራትን አደረጉ። አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ፍልሰት በኋላ ደመና ነጥቆ ወደ እሱ ወሰዳቸውና በቤተ መንግሥት መካከል ያወረዳቸው። ንጉሥ ጰራግሞስም ባያቸው ጊዜ ደንግጦ
እናንተ ምንድናችሁ አላቸው። እነርሱም መንግስታትን ሁሉ የሚያጠፋ የሚሰሙትንም ማዳን የሚችል የሕያው እግዚአብሔር ልጅ የክርስቶስ ባሮች ነን አሉት። ንጉሡም ነገራችሁ ትክክለኛ መሆኑን እንዴት ማወቅ እችላለሁ አላቸው። ከዚህ በኋላ ክብር ይግባውና ጌታችን ያደረጋቸውን ድንቆች ታምራቶችንም ሁሉ ነገሩት። የቀኝ ዓይኗን ወፍ ያወጣው አንዲት ልጅ አለችኝ፣ እርሷን ካዳናችኋት በአምላካችሁ አምናለሁ አላቸው። ልጅን ወደ እኛ አምጣት አሉትና ልጁን ወደ እነርሱ አመጣት። ሐዋርያትም ወደ እግዚአብሔር ጸልየው እጆቻቸውን በዓይኗ ላይ አኖሩ። ያን ጊዜም ክብር ይግባውና በጌታችን በኢየሱስ ስም ዳነች። ንጉሡና ሕዝቡ ሁሉ አይተው ከሐዋርያት እግር በታች ሰገዱ። ክብር ይግባውና በጌታችንም አመኑ። ከዚህ በኋላ ሐዋርያት ክብር ይግባውና ጌታችን እንዳዛቸው ወደ ሀገረ ፊልጵስዩስ ሄዱ። ሰይጣንም በእንዶር ንጉሥ ተመስሎ አጋንንትን በጭፍራ አምሳል አስከትሎ ወደ ንጉሥ ጰራግሞን መጣ። በስራያቸው አገርን ሳያጠፉ እኒህን ሁለቱን ስራየኛ ፈጥነት የማታጠፋቸው ለምንድን ነው አለው። የንጉሥ ጰራግሞስም ልብ ወደ ክህደት ተመለሰ። ሐዋርያትንም ያመጧቸው ዘንድ 10,000 ጭፍሮችንና 200 ፈረሰኞችን ላከ። ጭፍሮቹም ሄደው ከተማዋን ከበቧት። የከተማዋ ሰዎችም ደንግጠው ለሐዋርያት ነገሯቸው። ሐዋርያትም ከከተማው ወጥተው በጭፍሮቹ ፊት ቆመው እርዳታን ይልክላቸው ዘንድ ወደ ጌታችን ጸለዩ። ያን ጊዜ ጭፍሮቹ ፈረሶች ወደ ሐዋርያት ተመለሱ። እግሮቻቸውንም አስተካክለው ተንበርክከው ሰገዱ። እንደሚያለቅስም በቃጭን ድምፅ ጮኹ። ከፈረሶችም አንዱ ድምፁን ከፍ አድርጎ እንዲህ ብሎ እንደ ሰው ተናገረ። እናንተ ሰነፎች፣ የጰራግሞን ጭፍሮች፣ ክብር ይግባውና የክርስቶስን ጭፍሮች ጴጥሮስና ጳውሎስን ለምን ትፈልጓቸዋላችሁ? ሥራየኞችስ ለምን ትሏቸዋላችሁ? እነርሱ ግን ሥራዬንና የሰይጣንን ሥራ ሁሉ ሊያጠፉ መጥተዋል። ክብር ይግባውና ከንጉሣቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታዩአቸውምን? ለክብር ንጉሥ ለክርስቶስ ጭፍሮቹ ትሆኑ ዘንድ ስሞቻችሁም በሕይወት መጽሐፍ ይጻፍ ዘንድ ስለ እናንተ ይለምናሉ። እኛ እንኳን እንስሳ ስንሆን ለአምላካቸው እንሰግዳለን አለ። ፈረሱም ይህንን ተናግሮ ዝም አለ። ከዚህ በኋላ እንዲህ የሚል ቃል ተሰማ። ሐዋርያቶች ሆይ አዲሶች አትክልቶችን ቸለል አትበሏቸው። ያን ጊዜም ሕዝቡ ሁሉ ዓይኖቻቸውን ቀና አድርገው በታላቅ ክብር ወደ ሰማይ ሲያርግ ጌታችንን አዩት። እነዚያም 10,200 ጭፍሮች ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ለሐዋርያትም ተገዙላቸው። ሐዋርያትም የምድራዊ ንጉሥ ጭፍራ መሆንን እንዲተዉ ፈረሶቹንና የጦር መሳሪያውንም እንዲመልሱለት ክብር ይግባውና በክርስቶስ በግልጥ እንዲያምኑ አዘዟቸው። እነዚያ ጭፍሮችም ወደ ንጉሣቸው ጰራግሞስ ሂደው በፊቱ ቆሙ። ታመጧቸው ዘንድ የላኳችሁ እነዚያ 2 ባለሥራዮት ወዴት አሉ አላቸው። የልጅህን ዓይኗን በማዳን በጎ በሰሩልህ ፈንታ ለምን በክፋት ትፈልጋቸዋለህ አሉት። ከዚህም ጥሩራቸውንና ትጥቃቸውን ፈትተው ገንዘብህን ውሰድ፣ እኛ ግን ካንተ የተሻለ ንጉሥ አግኝተናል፣ ይኸውም የጴጥሮስና የጳውሎስ አምላክ ነው ብለው ከፊቱ ጣሉት። በሰማ ጊዜም ደነገጠ። ተቆጥቶም እስከሚገላቸው ድረስ በወህኒ ቤት እንዲጨምሯቸው ዘንድ አዘዘ። ከዚህ በኋላ ራሱ ይይዛቸው ዘንድ ተዘጋጀ። የጦር መሳሪያውንም አዘጋጀ። ወደ ፊልጶስ ሀገር ሂደው እስከ መሠረቷ ያጠፏት ዘንድ 20,400 እግረኞች ጭፍሮችን አዘዛቸው። ቅዱስ ጴጥሮስን በመንፈስ ቅዱስ አውቆ ቅዱስ ጳውሎስን እንዲህ አለው፣ ወንድሜ ሆይ አገርን እንዳያጠፋ ሳይወጣ ወደ ጰራግሞስ ተነስ እንሂድ አለው። ከዚህም በኋላ ጸሎትን ጸለዩ። ወጥተው በደመና ተጫኑ። በቤተ መንግሥት መካከልም አወረዳቸውና በጰራግሞስ ፊት ቆሙ። እንዲህም አሉት፣ እነሆ እኛ በፊትህ ነን፣ ስለ እኛ አገርን ታታጥፋ አሉት። ያን ጊዜም ጭፍሮቹ እንዲመለሱ አዘዘ። ሐዋርያትንም እንዲህ አላቸው፣ አገሩን ሁሉ በሥራ የምታጠፉ ሥራየኞች እናንተ ናችሁን አላቸው። እነርሱም ይህ ሥራ ለእኛ አይገባም አሉት። ሁለተኛም ኃጢአታችሁ ነው ወደዚህ ያመጣችሁ አላቸው። ችግር ያላቸው 2 የራስ ቆሮችን ከብረት እንዲሰሩ አቃቂርንም እንዲመሏቸው በእሳት ማግለው በሐዋርያት ራስ ላይ እንዲደፏቸው አዘዘ። እንዲሁም አደረጉባቸው። ያን ጊዜም ቅዱስ ጴጥሮስ እንዲህ ብሎ ጸለየ፣ አቤቱ ፈጣሪዬ ሆይ የጌትነትህን ኃይል በጰራግሞስ ላይ ግለጽ። ያን ጊዜም ጰራግሞስ ከወገኖቹ ሁሉ ጋር በነፋስ ውስጥ ተዘቅዝቆ ተሰቀለ። በዚያን ጊዜም ጌቶች ሆይ ይቅር በሉኝ፣ ከዚህ ጾርም አድኑኝ እያለ ጮኸ። የእንዶር ንጉሥ አስቶኛልና የተረገመ ይሁን፣ በእናንተም ላይ ክፉ የሚናገር ሁሉ የተረገመ ይሁን አለ። ቅዱስ ጴጥሮስም የታሰሩትን ጭፍሮች ይፈቷቸው ዘንድ እስከምታዝ ከዚህ ስቅላት አትወርድም አለው። እርሱም ወደ ልጁ ወደ ቶሎይ ተጣርቶ ትፈታቸው ዘንድ ትፈታቸው ዘንድ አዘዛት። እርሷም እንዳዘዛት ፈታቻቸው። ቅዱስ ጴጥሮስም ዳግመኛ አለው፣ አሁንም ከጌታዬ ከኢየሱስ በቀር ሌላ አምላክ የለም።
በምድር ላይም እንደኔ ያለ ርኩስ የለም ብለህ ካልጻፍክ አትወርድም። ይህችንም በከተማው መካከል ያነቧት ዘንድ ታዝዛለህ አለው። ንጉሡም ወረቀትንና ቀለምን ታቀብለው ዘንድ ወደ ልጁ ተጣራ። እርሷም ብቻዋን ከስቅላት ቀርታ ነበርና በመጣችለትም ጊዜ ቁልቁል ተሰቅሎ እያለ ጻፈ። በከተማው መካከል ያነቧት ዘንድ ላካት። ያን ጊዜም ጰራቅሊጦስንና ወገኖቹን አወረዷቸው። ወደ ሐዋርያትም መጥተው ከእግራቸው በታች ሰገዱላቸው። ንጉሡም ጌቶቼ ሆይ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለ። ሕዝቡም ሁሉ ሕያው በሆነ አምላካችሁ እናምናለን እያሉ ከሐዋርያት እግር በታች ወድቀው ሰገዱ። እነርሱም ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ጭፍሮችንም አጠመቋቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በማመን አንድ ሆኑ። ቤተ ክርስቲያንንም ሰሩላቸው። ከአዋቂዎቻቸውም ቀሳውስትንና ዲያቆናቱንም ሾሙላቸው። ነገረ ምስጢርንም እያስገነዘቧቸው በእነርሱ ዘንድ ኖሩ። ሃይማኖታቸውንም ያጸና ዘንድ ቅዱሳት መጻሕፍትን ሰጧቸው። ሃይማኖታቸውም ይጸና ዘንድ ቅዱሳት መጻሕፍትን ሰጧቸው። እንዲህም አሏቸው፣ በሃይማኖታችሁ ጽኑ፣ እኛ ካስተማርናችሁ ትምህርትም አትናወጹ፣ ወደ እናንተም እንመለሳለን። ከዚህ በኋላ ሰላምታ ሰጥተዋቸው ወደ ፊልጵስዩስ ሀገር ሄዱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጌቶቻችን ሐዋርያት በጸሎታቸው ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። ሰላም እብል ለህሊናክሙ ቅዱስ ዘያሂዘነ መንፈሰ ሰላም እብል ለህሊና ሰላም እብል ሰላም እብል ህሊናክሙ ቅዱሰ ዘያሂዘነ መንፈሰ ጳውሎስ ወጴጥሮስ ወእደ እግርክሙ ጌሰ ጽና ኃይልክሙ ሰቀለ ንጉሰ ወእበይክሙ አስገደ አፍራሰ ወበዛቲ ዕለት ወረውዎ ኖትያት ለዮናስ ነቢይ ውስተ ባሕር እምውስተ ሐመር ሶበ ወፃ ቦቱ ዕፃ እስመ ሀደገ ትእዛዘ እግዚአብሔር ሶበ ይቤሎ ሁር ወስብክ ለሰብአ ነነዌ ከመ ይነስሑ ወአመረ ወወሂ ውህጦ አንበሪ ወነበረ ውስተ ከርሰ አንበሪ ሰሉሰ መዓልተ ወሰሉሰ ለያሌ ወምዝ አውፅኦ ኃይል አምላካዊ ዘንበለ ሙስና ወሰበከ በከመ አዘዞ እግዚአብሔር። በረከቱ ትኩን ሰይል ዓለም ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰልሱ ለወርኃ ሐምሬ በዛቲ ዕለት አይረፈ ቅዱስ ዮሐንስ ወንጌሉ ዘወርቅ